አገር ወዳድ መስለህን ነበር ሲል መሪያቸው ተፋበት። አንተ ዝም ብለህ ፈራህና የሸሸ ትንሽ ሰው ነህ። ሚለር ወደ ኋላ ሸሸ። ነገር ግን አንድ የሚሊሻ አባል ውርደቱን በቪዲዮ ከመቅረጹ በፊት አላመለጠም። ቪዲዮ በከፍተኛ ሁኔታ ተሰራጨ። አንድን ጄኔራል ያዋረደው ሰው ጥበቃ ፍለጋ በፍርሃት ሲያለቅስ አሳየ። በዋሽንግተን የአምበር ቫንስ የልምምድ ስራ ወደ ስልጣን ኮሪደሮች አገባት። ይህም በእቷ ጉዳይ ላይ ለሚሰጠው የህግ ምላሽ ሰነድ እንድታዘጋጅ ረዳት። የተከታዮቿ ቁጥር ወደ 2 ሚሊዮን አደገ። ይህም በወታደራዊ አገልግሎትና በሲቪል መብቶች ላይ ያለውን ንግግር ቀየረው። ወጣቶች ተጠያቂነትን በመጠየቅ ሰልፎችን አደራጁ። ፍትህ ዝም ብለህ የምትጠብቀው ነገር አይደለም ስትል በካፒቶል አጠገብ ከተነሳችው ፎቶ ጋር ለጠፈች። በየቀኑ የምትታገልለት ነገር ነው። የሷ እንቅስቃሴ ኢላማ አደረጋት። 3 ጭንብል የለበሱ ሰዎች ከቢሮዋ ውጪ ሊጠልፏት ሞከሩ። ያልተሳካላቸውም የካፒቶል ፖሊስ ኦፊሰር ማሪያ ሳንቶስ ጣልቃ በመግባቷ ብቻ ነበር። ወደ ታች ሳንቶስ ጮኸች። መሳሪያውን በመጠምዘዝ አጥቂዎቹ እንዲሸሹ አደረገች። ክስተቱ የዜና ርዕስ ሆነ። አምበርንም በማስፈራራት የጥንካሬ ምልክት አደረጋት። የመጨረሻው መገለጥ የመጣው በፋልኮን በኩል በተለቀቀ የተለጠፈ የቪዲዮ ምስል ነው። ምስሉ ሴናተር ዊክስሊን በአንድ ያደን ማረፊያ ውስጥ ከአዛዥ ስተርሊንግና ድምጹን አሌክሳንድራ በሚያቅለሸልሽ ሁኔታ ካወቀችው 3ኛ ሰው ጋር አሳየ። የቫንስ ሁኔታ ከቁጥጥር ውጪ ሆኗል አለ ዊክስሊ። ክዋኔውን ከመበተኗ በፊት ልናጠፋት ይገባል። ወታደራዊውን ወገንን ይይዛለሁ ሲል የአሌክሳንድራ የቀድሞ መካሪ ጄኔራል ፕሪስተን ኬን መለሰ። የአገልግሎት ታሪኳን ማጠልሸት፣ የስነ ምግባር ብልሹነት ማስረጃዎችን መትከል እንችላለን። የተበሳጨች መኮንን እንድትመስል እናደርጋታለን። ስተርሊንግ ያ ካልተሳካስ ብላ ስትጠይቅ የኬን ምላሽ አስፈሪ ነበር። ያን ጊዜ ወደ ዘላቂ መፍትሄዎች እንሸጋገራለን። በሰራዊቱ ውስጥ ሁልጊዜም አደጋዎች ይከሰታሉ። ቪዲዮ በዜና አውታሮች ላይ ፈነዳ። አሜሪካውያን መሪዎቻቸው የተከበረች ጄኔራልን ስለመግደል ሲወያዩ ሲመለከቱ የህዝቡ ቁጣ ጣሪያ ነካ። ይህ ለጄኔራል ሃሪሰን ሪድ የሚያስፈልገውን መሳሪያ ሰጠው። በጥቂት ሰዓታት ውስጥ በፔንታጎን አስተማማኝ ክፍል ውስጥ የህግ ባለሙያዎችንና የስለላ ተንታኞችን የያዘ ግብረ ኃይል ተቋቋመ። በመካከላችን ካለ ካንሰር ጋር እየታገልን ነው ሲል ሪድ አስታወቀ። ጄኔራል ኬን ቃሉን አጥፏል እና በባልደረባው መኮንን ላይ ሴራ ጎንጉኗል። ይህን ካንሰር ቆርጠን እናወጣዋለን። ቡድኑ ኮሎኔል ሳማንታ ሞርጋንን፣ ሜጀር ቶም ብራድሊንና ካፕቴን ሊሳ ቼንን ያካተተ ነበር። ሞርጋን ኬን አሁንም ይህንን እንደ ፖለቲካዊ አደን የሚያዩ አጋሮች እንዳሉት አስጠነቀቀች። እንግዲያውስ በጥንቃቄ ግን በቆራጥነት እንንቀሳቀሳለን ሲል ሪድ መለሰ። ግብረ ኃይሉ ኬንን በክትትል ስራ አዋለው። ይህም የእርሱን ስልጣን ተጠቅሞ የአሌክሳንድራን እንቅስቃሴ ለዊክስሊ አሳልፎ እንደሚሰጥ አጋለጠ። ይህ በእንዲህ እንዳለ የፋልኮን ማንነት ተገለጠ። ሉሲን ግሬቭስ የቀድሞ የብሔራዊ ደህንነት ኤጀንሲ አጋላጭ ነበር። ግሬቭስ ሙስናውን ለ10 ዓመታት ሲያድግ ተመልክቷል። ቨርጂኒያ ክሮስን ዝም ለማሰኘት የተደረገው ሙከራ በመጨረሻ እርምጃ እንዲወስድ ገፋፋው። ፋልኮን የሆንኩት ተቋሞቻችን ሲበላሹ ዝም ብዬ ማየት ስላልቻልኩ ነው ሲል ግሬቭስ በምስክርነቱ ወቅት አብራራ። በጄኔራል ቫንስ ላይ የደረሰው ጅምር ብቻ ነበር። በአገር አቀፍ ደረጃ ለማስፋት አቅደውት ነበር። የሱ ምስክርነት የዊክስሊን ተጽዕኖ ከኬን ስልጣንና እንደ ጡንቻ ከሚያገለግሏቸው ሲቪል ተቋራጮች ጋር አገናኘው። ጀርማያ ኮል ወደ አጠቃላይ የሲቪል መብቶች ክስ ያደገ የፌዴራል ክስ መሰረተ። እያንዳንዱን ዜጋ የሚፈታተን የወንጀል ሴራ ለማፍረስ እየጣርን ነው ሲል ኮል አስታወቀ። ክሱ መረቡን የጠበቁ የፋይናንስ ተቋማትን፣ ተቋራጮችንና ፖለቲከኞችን ስም አካቷል። መረቡ ወደ ኋላ ተዋጋ። ኬን ማስረጃዎችን ማጥፋትና ምስክሮችን ማስፈራራት ጀመረ። ለጫናም የግል ማህደሮችን ተጠቀመ። በመጨረሻም ሜጀር ኦሊቨር ማርሻልን በአንድ የፔንታጎን የመኪና ማቆሚያ ጋራዥ ውስጥ አገኘው። ለቫንስ ህይወትን ትሸከማለህ አለው ኬን። ነገር ግን ለስራ መስክ ለኔ ትሸከማለህ። እኔ ነኝ እድገት የሰጠው፣ እድሎችን የሰጠው እኔ ነኝ። ኦሊቨር በሐሳቡ ጸና። ጌታዬ፣ ታማኝነቴ ለገባውት ቃል ነው። ጄኔራል ቫንስ ህይወቴን ያዳነችው ትክክል ስለነበረ ነው። እኔም ለሷ ትክክለኛውን ነገር እያደረኩ ነው። የኬን ጭንብል ወለቀ። ምን አይነት ነገር ውስጥ እየገባህ እንደሆነ አታውቅም።
ከቀጠልክ የሥራ መስክን ታጠፋለህ። ያ የሚከፍለው ዋጋ ይሆናል ሲል ኦሊቨር መለሰ። ኤፍቢአይ ንግግሩን በሙሉ ቀርጾታል። አሁን በአጋሮች እንደ ሸክም የምትታየው አዛዥ ስተርሊንግ በሐሰት ሰነዶች ወደ ካናዳ ለመሸሽ ሞከረች። የሀገር ውስጥ የደህንነት ድንበር ላይ አሰሯት። ሐሰተኛ ፓስፖርቷና የማምለጫ እቅዶቿ የጥፋተኝነቷ ግልጽ ማስረጃ ሆኖ አገለገሉ። ይህም የመረቡን የመጨረሻ የጥበቃ መስመር ሰበረ። ሴናተር ዊክስሊ አሁን ተጋለጠ። የፌዴራል ታላቅ ዳኝነት ተመሰረተ እና መጥሪያዎች ወደ ባንኮችና የመንግስት ቢሮዎች ፈሰሱ። የማይነካው መረብ ፈራረሰ። ናታሊ ቴይለር የሚለርን ኑዛዜ የቀዳችው በኮንግረስ ችሎት ሲደመጥ እውነተኛነቷ ተረጋገጠ። ፖሊስ የሆንኩት ማህበረሰቤን ለማገልገል ነው ስትል ናታሊ መሰከረች። ይልቁኑ የራሳቸውን ስልጣን ለመጠበቅ ብቻ ፍላጎት ካላቸው ሰው ጋር ሰራው። የእሷ የቀጥታ ምስክርነት በሺዎች የሚቆጠሩ ሌሎች መኮንኖች ሙስናን እንዲያጋልጡ አነሳሳ። ይህ በእንዲህ እንዳለ የፌዴራል ወኪሎች የተሰበረውን ሪክ ሚለር በሰሜን ካሮላይና የካራቫን ፓርክ ውስጥ አገኙት። በመረቡ የተተወው ሚለር ከተጠያቂነት ነፃ ለመሆን ምስክርነቱን ሰጠ። የጥቃት ፕሮግራሙን ስልታዊ ባህሪ አጋለጠ። እሴቶችን የምንጠብቅ ሀገር ወዳዶች እንደሆንን ነገሩን ሲል ሚለር በሹክሹክታ ተናገረ። ነገር ግን ለፈሪዎች የቆሸሸ ስራን የምንሰራ ወሮ በሎች ነበርን። የሚለር ቃላት ዊክስሊን በቀጥታ ከሴራው ጋር አገናኙት። የፋይናንስ መዝገቦችና ቅጂዎች ህግ አስከባሪዎች እንደ መሳሪያ ሲያገለግሉ አሳዩ። ትልቁ ስኬት የመጣው ፋልኮን የአመታት የክዋኔ እቅዶች ያሉባቸውን ሚስጥራዊ ሰርቨሮች እንዲያገኙ ሲያደርግ ነበር። በዊክስሊና በኬን መካከል የተደረጉ አስከፊ መልእክቶች ፕሮግራሙን ወደ ጋዜጠኞችና ጠበቆች ስለማስፋፋት ይወያያሉ። ቫንስ ጅምር ብቻ ነበረች የሚለው የዊክስሊ ድምጽ በሴኔት ችሎት ተደመጠ። ፍርሃት የኛ ውጤታማ መሳሪያ ነው። በስራ ባልደረቦቹ ፊት ላይ የታየው ድንጋጤ የስራ መስኩ ማብቃቱን አበሰረ። በሚያስደነግጥ ሁኔታ ፋይሎቹ አምበር ቫንስን በመኝታ ክፍል ውስጥ እዝ በመትከል ኢላማ ለማድረግ እንዳሰቡ አሳዩ። ያ ካልተሳካ ደግሞ ኦሊቨር ለአሌክሳንድራ ገለጻ ሲሰጥ ንግግሩን አቋረጠ። አሌክሳንድራንና የእህቷን ልጅ በአንድ ጊዜ ለማጥፋት የሚያስችሉ አስከፊ የጥንቃቄ እቅዶች ነበሩ። ኮምፒውተሮቹ በቁጥጥር ሲውሉና ሴረኞች ሲታሰሩ ዓላማው ግልጽ ሆነ። አሌክሳንድራን ኢላማ ያደረጉት እሷ የታማኝነትና የብቃት ተምሳሌት ስለነበረች ነው። እነሱ ሊያጠፏቸው የፈለጓቸው መርሆች። የእሷ አለመሸነፍ ግን ሁሉንም አጋለጣቸው። ማዕበሉ ከፍተኛውን የመንግስት ደረጃ ደረሰ። በአትላንታ የሚገኘው የፌዴራል ፍርድ ቤት የዊክስሊ ስተርሊንግና ኬን ችሎት ሲጀመር ከዚህ በፊት ታይቶ የማይታወቅ ህዝብ አስተናገደ። ልዩ አቃቢ ህግ አማንዳ ሪቻርድሰን ለፍርድ ቤቱ ተናገረች። ይህ ጉዳይ ቃል ኪዳንን ስለመክዳት ነው። ጀርማያ ኮል እንደ ልዩ አማካሪ በመሆን አስከፊ የሙስና ማስረጃዎችን አቀረበ። በሶስተኛው ቀን አሌክሳንድራ በሙሉ ወታደራዊ ዩኒፎርሟ ምስክርነቷን ለመስጠት ወጣች። ቃሏን ስትሰጥ ሜዳሊያዎቿ በብርሃን ይንጸባረቁ ነበር። ይህም ፍትህ የምትፈልግ የተከበረች መኮንን ኃይለኛ ምልክት ነበር። አሌክሳንድራ ስለ 27 ዓመታት የሥራ መስኳና ስለ ተልእኮቿ በተረጋጋ ሁኔታ ተናገረች። በአሹድ ጆርጂያ የነበረውን ምሽት አስተዋወሰች። ኮል በደረሰባት ውርደትና በአገልግሎቷ ላይ በተደረገው መሳለቂያ ውስጥ መራት። ተቃውሞ አደረግሽ ሲል ጠየቃት። አይ ስትል መለሰች። መታወቂያን ለማረጋገጥ ባይፈልጉም እንኳን ተባባሪ ሆኜ ቀጥያለሁ። በፖሊስ መኪና ውስጥ በነበረችበት ጊዜ ስለ ወታደሮች ያሰብኩ አለች። ይህ ግፍ እንዲቀጥል በፈቅድ ለነሱ ምን ትርጉም ይኖረዋል? የመከላከያ ጠበቆች የዘር ካርድ እየተጠቀመች እንደሆነ ጠቆሙ። ነገር ግን አሌክሳንድራ አልተረበሸችም። እውነት ብቸኛው ወሳኝ መሳሪያ ነው ስትል መለሰች። በጣም አስገራሚው ቅስፈት የመጣው በሉሰን ግሬቭስ ምስክርነት ነበር። ተከሳሾቹን ለ3 ዓመታት እንዴት ሲከታተሉ እንደነበር፣ የመንግስት ሀብትን ተጠቅመው የአሌክሳንድራን ቤተሰብ እንዴት እንደተከታተሉ እና አጋጣሚ የሚመስለውን ፍተሻ እንዴት እንዳቀዱ በዝርዝር አቀረበ። ዊክስሊና ኬን እሷን በተለይ በኃይሏ ምክንያት ኢላማ ስለማድረግ ተወያይቷል ሲል ግሬቭስ አረጋገጠ። የናታሊ ቴይለር ምስክርነት ፍርድ ቤቱን በእንባ አራጨው። ከአዲስ ፖሊስነት ወደ አጋላጭነት የተቀየረችበትን ሂደት ስታብራራ ሁሉም አዘኑ። ፖሊስ የሆንኩት ሰዎችን ለመጠበቅ እንጂ ለማሸበር አይደለም አለች። የግድያ ዛቻዎችንና በግቢዋ ላይ የተቃጠለውን መስቀል አስታወሰች። የመጨረሻው ምስክር ሪክ ሚለር ነበር።
ጄኔራል ቫንስን በዘራው ምክንያት ኢላማ አደረጋችኋት ሲል ኮል ጠየቀ። አዎ ሲል ሚለር መለሰ። አዛዥ ስተርሊንግ ቦታዋ ሊነገራት ይገባል ብላ ነበር። ማስረጃዎችን ማጥፋቱንና ዲሞክራሲን በሚፈታተን ሴራ ውስጥ መሳተፉን አመነ። መከላከያው ደካማ ነበር። ኬን ብሔራዊ ደህንነትን እየጠበቅኩ ነበር አለ። ስተርሊንግ ትዕዛዝ እየተከተልኩ ነበር አለች። ዌክስሊ ደግሞ የፖለቲካ ድን ሰለባ ነኝ አለ። ነገር ግን ማስረጃው፣ የፋይናንስ መዝገቦች፣ ድምጾችና ቪዲዮዎች ከባድ ነበሩ። በመዝጊያ ንግግሩ ጀርማያ ኮል በዳኞች ፊት ቆመ። ተከሳሾቹ ይህ ስለ ፖለቲካ እንደሆነ እንድታምኑ ይፈልጋሉ አለ። ድምጹ የታሪኩን ክብደት ይዟል። ነገር ግን አይደለም። ይህ ስለ ሕግ ነው። ስለ ትክክልና ስህተት ነው። በስልጣን ላይ ያሉ ሰዎች ያንን ስልጣን በንጹሃን ዜጎች ላይ እንዲያላግጡ እንፈቅዳለን ወይ የሚል ነው። ከእህቷ ጋር ተቀምጠው ወደነበረችው አሌክሳንድራ ጠቆመ። ጄኔራል ቫንስ አገሯን ለ27 ዓመታት በክብር አገልግላለች። በትውልድ ከተማዋ በቆዳዋ ቀለም ምክንያት ሳትዋረድና ሳትታሰር የመዘዋወር መብትም አላት። ከዚያም በላይ ደግሞ እያንዳንዱ አሜሪካዊ ያ መብት አለው። ዳኞች ለ6 ሰዓታት ተመካከሩ። ሲመለሱ ሰብሳቢው በአሜሪካ ውስጥ ያሉ አንዳንድ በጣም ሀያላን ሰዎችን እጣ ፋንታ የሚወስኑ ወረቀቶችን ይዞ ቆመ። የሲቪል መብቶችን ለመጣስ በታቀደ ሴራ ክስ ተከሳሽ ሮላንድ ዊክስሊ ጥፋተኛ ሆኖ አግኝተነዋል። ውሳኔዎቹ ሲነበቡ ፍርድ ቤቱ በጩኸት ተሞላ። ዊክስሊ፣ ስተርሊንግ እና ኬን በበርካታ የሴራ የፍትህ እንቅፋትና የስልጣንን አላግባብ መጠቀም ክሶች ጥፋተኛ ተባሉ። ጄኔራል ኬን በተጨማሪም ወታደራዊ ቃሉን በማጠፍና ሚስጥራዊ መረጃዎችን አላግባብ በመጠቀም ተፈረደበት። አሌክሳንድራ ውሳኔዎቹን በዝምታና በእርጋታ ተመለከተች። መከራው ከጀመረ ወዲህ ለመጀመሪያ ጊዜ እንባ ባይኖቿ ሞላ። የህመም እንባ ሳይሆን የነጻነት፣ የፍትህ እንባ ነበር። ፍትህ የተገኘው ለሷ ብቻ ሳይሆን በሙስና መረቡ ኢላማ ለሆኑት ሁሉ ነበር። ከውሳኔው 6 ወራት በኋላ አሌክሳንድራ በዋይት ሃውስ ሮዝ ጋርደን ውስጥ ቆመች። ፕሬዝዳንት ማቲዩስ የቫንስ ቴይለርን ህግ ፈረሙ። አጠቃላይ የፖሊስ ማሻሻያ ህጉ የግዴታ የሰውነት ካሜራዎችን፣ ለህግ አስከባሪዎች ጸረ ጽንፈኝነት ምርመራን፣ ለአጋላጮች የተሻሻለ ጥበቃንና የስነ ምግባር ብልሹነት ላለባቸው መምሪያዎች የፌዴራል ቁጥጥርን አካቷል። ይህ ህግ በጄኔራል ቫንስ ላይ የደረሰው ነገር ዳግመኛ እንዳይከሰት ያረጋግጣል አሉ ፕሬዝዳንቱ። ታሪካዊ ቅስፈት በካሜራ ሲቀረጽ ለሁሉም አሜሪካውያን በህግ ፊት እኩል ፍትህን ለመስጠት ያለንን ቁርጠኝነት ይወክላል። አሌክሳንድራ በስሟ የተሰየመው ህግ ሲፈረም ከፕሬዝዳንቱ ጀርባ እንድትቆም ተጋብዛ ነበር። ጡረታ ከመውጣቷ በፊት የመጨረሻ ይፋዊ ተግባሯ ስለነበር ዩኒፎርሟን ለመጨረሻ ጊዜ ለበሰች። ከ3 ሳምንታት በኋላ በአርሊንግተን ብሔራዊ መቃብር የተደረገው ስነ ስርዓት በወታደራዊ ታሪክ ውስጥ ከማንኛውም ጡረታ የተለየ ነበር። አሌክሳንድራ ወደ ሌተናር ጄኔራልነት ማዕረግ ስታድግ በመቶዎች የሚቆጠሩ መኮንኖች ተገኝቷል። የአገልግሎት ታሪኳ ወታደራዊ ስኬቶችን ብቻ ሳይሆን ሙስናን በመቃወም ያሳየችውን ድፍረት የሚያንጸባርቅ ነበር። ጄኔራል ሪድ ዋናውን ንግግር አደረገ። ሌተናር ጄኔራል ቫንስ እውነተኛ ድፍረት የፍርሃት አለመኖር ሳይሆን ያ ፍርሃት እያለም እንኳን ትክክለኛውን ነገር ለማድረግ ፈቃደኛ መሆኑን ታስታውሰናለች። የህገ መንግስታችንና የዲሞክራሲያችን ጠላቶችን ተጋፍጣ አሸንፋለች። ስነ ስርዓቱ አሌክሳንድራን ብቻ ሳይሆን እውነቱን ለማውጣት ሁሉንም ነገር አደጋ ላይ የጣሉትን አጋላጮችና ምስክሮችንም አከበረ። ለቨርጂኒያ ክሮስ፣ ለሉካስ ስቶንና ለመሪዎቻቸው ትልቁን ዋጋ ለከፈሉ ሌሎች ልዩ መታሰቢያ ተመረቀ። ናታሊ ቴይለር ከችሎቱ በኋላ አዲስ ዓላማን አግኝታለች። ማሻሻያዎቹን የሚቆጣጠር አዲስ ብሔራዊ የፖሊስ ስነ ምግባር ቦርድን እንድትመራ ተሹማለች። በመላ ሀገሪቱ የፖሊስ ስነ ምግባር ቦርድን እንድትመራ ተሹማለች። በመላ ሀገሪቱ ድምጿን ለማውጣት ከምትፈራ አዲስ መኮንንነት ወደ ብሔራዊ የህግ አስከባሪ ማሻሻያ መሪነት የተቀየረችበት ታሪክ በርካታ ሽልማቶችን ያገኘ ዘጋቢ ፊልም እንዲሰራ አነሳሳ። በግፊት ዝም ማለት በዚያ ግፍ ተባባሪ እንደሚያደርግ ተምሬያለሁ አለች። በቦርዱ የመጀመሪያ ስብሰባ ላይ ድምጻችን ቢንቀጠቀጥም እንኳን የመናገር ኃላፊነት አለብን። የፖሊስ ስነ ምግባር ቦርዱ አዳዲስ የስልጠና ፕሮግራሞችን፣ የምርመራ ሂደቶችንና የመላ ሀገሪቱን የህግ አስከባሪ ባህል መለወጥ የጀመሩ የተጠያቂነት እርምጃዎችን ተግባራዊ ያደረገ።
የናታሊ የግል ታሪክ የትምህርቱ አንድ አካል ሆነ። ይህም ለመኮንኖች እውነተኛ ታማኝነት ለፍትህ እንጂ ለሙሰኛ ባልደረቦች አለመሆኑን አስተማረ። የጀርማያ ኮል የህግ የሥራ መስክ ከችሎቱ በኋላ አዲስ ደረጃ ላይ ደረሰ። ለስራው የፕሬዝዳንት ምስጋናን አገኘ እና የታወቀ ስሙን ተጠቅሞ የክሮስስቶን ፋውንዴሽንን አቋቋመ። ይህም ለአጋላጮችና ለተቋማዊ በደል ሰለባዎች የህግ እርዳታን ይሰጣል። በቨርጂኒያ ክሮስ እና በሉካስ ስቶን ስም የተሰየመው ፋውንዴሽን በመጀመሪያው ዓመት ብቻ በመቶዎች የሚቆጠሩ ጉዳዮችን ይዟል። የኮል የራሱ ለውጥ ከድርጅት ጠበቃነት ወደ ሲቪል መብቶች ተሟጋችነት አዲስ ትውልድ ጠበቆች ከትርፍ ይልቅ ለፍትህ ቅድሚያ እንዲሰጡ አነሳሳ። ህጉ ጠንካራ የሚሆነው እሱን ለማክበር ፈቃደኛ የሆኑ ሰዎች ሲኖሩ ብቻ ነው አለ ኮል በፋውንዴሽኑ የመጀመሪያ ዓመታዊ ራት ላይ። ህገ መንግስቱ ሲፈተን ካልቆምንለት ያኔ በወረቀት ላይ ያሉ ቃላት ብቻ ናቸው። ሜጀር ኦሊቨር ማርሻል ስለ ኃላፊነቱ አዲስ ግንዛቤ ይዞ ወደ ስለላ ስራው ተመለሰ። ወደ ሌተናል ኮሎኔልነት ማዕረግም አደገ እና በመንግስት ተቋማት ውስጥ የሀገር ውስጥ ሽብርተኝነትን በመለየትና በመከላከል ላይ ያተኮረ አዲስ ክፍል እንዲመራ ተመደበ። በአፍጋኒስታን ያጋጠመው የሞት አደጋ የህይወትን ዋጋ አስተምሮት ነበር። ነገር ግን በአሌክሳንድራ ጉዳይ ላይ የሰራው ስራ የመርህን ዋጋ አስተማረው። ቨርጂኒያ ክሮስ የጀመረችውን ስራ በዝምታ ቀጠለ። ስልጣኑን ተጠቅሞ የአሜሪካን ዲሞክራሲ የሚፈታተኑ መረቦችን በመከታተልና በማክሸፍ የመራው የስለላ ክፍል ለሌሎች ኤጀንሲዎች አርአያ ሆነ። ይህም በስርዓት ውስጥ ያሉ አገር ወዳድ አሜሪካውያን ስርዓቱን ከውስጥ ከሚበክሉት እንዴት መከላከል እንደሚችሉ አሳየ። ምናልባትም በጣም በሚያስገርም ሁኔታ ሉሲን ግሬቭስ ችሎቱ ከተጠናቀቀ በኋላ እንደገና ጠፋ። ከተጠያቂነት ነፃ የሚያደርገው ስምምነት ከክስ ጠብቆታል፣ ነገር ግን ደህንነቱን አላረጋገጠለትም። አንድ ጠዋት ኦሊቨር በጠረጴዛው ላይ ቀላል መልእክት ያለበት ካርድ አገኘ። ነፃነት በብርሃን ውስጥ አይገኝም፣ በጥላ ውስጥ ይጠበቃል። ካርዱ የምስራቅ አውሮፓ ማህተም ነበረው። ነገር ግን ኦሊቨር ግሬቭስ ከዚህ ይልቅ በጣም ቅርብ እንደሆነ ጠረጠረ። በጥላው ውስጥ የሆነ ቦታ የቀድሞ የኤንኤስሲ ሰራተኛ ስራውን ቀጥሏል። ለረዳው ዲሞክራሲ አዳዲስ ስጋቶችን እየተከታተለ ነው። አምበር ቫንስ በእህቷ ትግል ውስጥ ጥሪዋን አግኝታለች። የእሷ መጽሐፍ ጄኔራሏ እህቴ የአንድ ቤተሰብ መከራ እንዴት ሀገራዊ ሴራን እንዳጋለጠ የሚያሳይ ከፍተኛ ሽያጭ ያለው መጽሐፍ ሆነ። ነገር ግን ይበልጥ አስፈላጊው ስሟን ተጠቅማ ቀጣይ ትውልድ ፍትህ የተባለ የወጣቶች አመራር ግብረሰናይ ድርጅትን አቋቋመች። ነገር ግን ይበልጥ አስፈላጊው ስሟን ተጠቅማ ቀጣዩ ትውልድ ፍትህ የተባለ የወጣቶች አመራር ግብረሰናይ ድርጅት አቋቋመች። ድርጅቱ ወጣት ተሟጋቾች በሰላማዊ ትግል መርሆች በህገ መንግስታዊና ውጤታማ ተሟጋችነቶች ላይ ያሰለጠነ። የአምበር ንግግሮች በመላ ሀገሪቱ ወደሚገኙ ሁለተኛ ደረጃ ትምህርት ቤቶችና ኮሌጆች ወሰዷት። በሺዎች የሚቆጠሩ ወጣቶች ዲሞክራሲን በመጠበቅ ረገድ እንዲሳተፉ አነሳሳች። ፍትህ ዝም ብሎ የሚደርስ ነገር አይደለም ስትል ለታዳሚዎቿ ተናገረች። በምርጫና በተግባር የሚመጣ ነገር ነው። በተባበሩት መንግስታት ድርጅት ንግግር እንድታደርግ የተጋበዘችው ገና በ19 ዓመቷ ነበር። ከመላው ዓለም በመጡ ልዑካን ፊት ቆማ ስለ ግለሰብ ድፍረት ስልታዊ ለውጥ የማምጣት ኃይልን ተናገረች። የአሹድ ፖሊስ መምሪያ በቋሚነት ተበተነ። መኮንኖቹም ወደ ሌሎች ቦታዎች ተዘዋወሩ ወይም ከህግ አስከባሪነት ሙሉ በሙሉ ተባረሩ። መምሪያው የነበረበት ህንጻም ፈረሰ። በምትኩም የአሹድ የሲቪል መብቶች መታሰቢያ ፓርክ ተሰራ። ፓርኩ በሙሰኛው መረብ በግፍ የታሰሩትን ወይም ኢላማ የተደረጉትን ሰዎች ስም እንዲሁም እውነቱን ለማውጣት የቆሙትን ስሞች ይዟል። በመሃል ላይ የፍትህ ሚዛን ሐውልት ቆሟል። በላዩም የዘገየ ፍትህ እንደተከለከለ ፍትህ ነው፣ ነገር ግን የተሰጠ ፍትህ ወደፊት የሚወስደውን መንገድ ያበራል የሚል ጽሑፍ አለበት። ፓርኩ ለሲቪል መብቶች ተሟጋቾችና በፖሊስ በደል ለተጎዱ ቤተሰቦች የጉብኝት ቦታ ሆነ። የትምህርት ቤቱ ቡድኖች በየጊዜው እየመጡ ስለ ተጠያቂነት አስፈላጊነትና ግፍን ለመጋፈጥ ስለሚያስፈልገው ድፍረት ይማራሉ። ችሎቱ ካለቀ ከ2 ዓመታት በኋላ በአንድ ጸጥ ያለ ማክሰኞ ጧት አሌክሳንድራ በአሹድ መቃብር የሉካስ ስቶንን መቃብር ጎበኘች። የሀገሪቱን ከፍተኛ ወታደራዊ ሽልማት በቀላል የድንጋይ ምልክቱ ላይ ያስቀመጠች። ትክክለኛውን ነገር ለማድረግ ሞክረሃል አለች በቀስታ። ቃላቷ በጆርጂያ ነፋስ ተወሰዱ። አሁንም ዓለም ያውቃል የስቶን ቤተሰቦች በሞቱ ምክንያት በሐዘንና በቁጣ ተጎድተው ነበር። ነገር ግን ችሎቱ ያየውን ሙስና ለመስበር አቅዶ እንደነበር አጋልጧል። እናም ትክክለኛውን ነገር ለማድረግ ያደረገው ሙከራ በመጨረሻም ፍትህ እንዲሰፍን ረድቷል። ባለቤቱ ሞቱ በከንቱ እንዳልቀረ በማወቋ የተወሰነም ቢሆን ሰላም አግኝታለች።
የአሌክሳንድራ ጉዳይ ተጽዕኖ መስፋፋቱን ቀጥሏል። በመላ ሀገሪቱ ያሉ የፖሊስ መምሪያዎች አዳዲስ ፖሊሲዎችንና የስልጠና ፕሮግራሞችን ተግባራዊ ያደረጉ። በህግ አስከባሪዎች ላይ ያለው የፌዴራል ቁጥጥር በከፍተኛ ሁኔታ ሰፋ። ከሶቨርኒቲ ሴኩሪቲ ሶሉሽን ገንዘብ የተቀበሉ የፖለቲካ እጩዎች ምርጫዎችን ማሸነፍ አልቻሉም። ከሁሉም በላይ አዲስ የአሜሪካውያን ትውልድ ዲሞክራሲ የማያቋርጥ ንቃት እንደሚፈልግና ተራ ዜጎች እርምጃ ለመውሰድ ድፍረት ካገኙ መንግስታቸውን ተጠያቂ የማድረግ ኃይል እንዳላቸው ተምረዋል። የዚህ አስደናቂ ታሪክ የመጨረሻ ትዕይንት በዲትሮይት በሚገኝ የአንድ ሁለተኛ ደረጃ ትምህርት ቤት አዳራሽ ውስጥ ተፈጸመ። አሌክሳንድራ ለተሰበሰቡ ተማሪዎች፣ መምህራንና የማህበረሰብ አባላት ንግግር እንድታደርግ ተጋብዛ ነበር። ወደ መድረኩ ስትወጣ ታዳሚው በጭብጨባ ተቀበላት። ድምፁ እስኪቀንስ ድረስ ጠበቀችና ዝምታ እንዲሰፍን እጇን አነሳች። ልክ አዳራሹ ዝም ሲል የእሷን አሻራ የሚገልጹትን ቃላት ተናገረች። ለእኔ አትጩሁ አለች። ድምጿ ወደ እያንዳንዱ ጥግ እየደረሰ፣ ይልቁኑ ለትክክለኛው ነገር ተጓዙ። ታዳሚው እንደገና በጩኸት ተሞላ። ነገር ግን በዚህ ጊዜ ጭብጨባ ብቻ አልነበረም። ወደ ተግባር ለመግባት የተነሳሱ፣ የፍትህ ትግል መቼም እንደማያበቃ የተረዱ ሰዎች ድምጽ ነበር። ከአንድ ትውልድ ወደ ሌላው የሚሸጋገር። አሌክሳንድራ በዚያ ምሽት ከመድረኩ ስትወጣ ስራዋ መጠናቀቁን አወቀች። አገሯን በጦርነትና በሰላም በዩኒፎርምና እንደ ሲቪል ሆናም አገልግላለች። የውጭና የውስጥ ጠላቶቿን ተጋፍጣለች። እናም በኃይል ሳይሆን ትክክል ለሆነው ነገር በመቆም አሸናፊ ሆና ወጥታለች። እሷን ዝም ለማሰኘት ታስቦ የነበረው የትንሿ ከተማ የትራፊክ ፍተሻ ይልቁኑ ድምጿ በመላው ሀገሪቱ እንዲሰማ አደረገ። እሷን ለማጥፋት የሞከረው መረብ በተራው ራሱ ጠፋ። እናም ልትከላከላቸው ቃል የገባችው መሪዎች ነጻነት፣ ፍትህና በህግ ፊት እኩልነት በደረሰባቸው ፈተና ይበልጡኑ ጠነከሩ። በመጨረሻም ሌተናል ጄኔራል አሌክሳንድራ ቫንስ በስራ ዘመኗ ሁሉ የሰለጠነችበትን ነገር በትክክል ፈጸመች። በክብር አገለገለች፣ ህገ መንግስቱን ተከላከለች። እናም ሀገሯን ካገኘችበት በተሻለ ሁኔታ ተወች። ካሜራው ወደ ጥቁር ሲቀየር በመቶዎች የሚቆጠሩ ድምጾች በአዳራሹ ውስጥና ከዚያም ባለፈ የሚያስተጋባ መዝሙር ጀመሩ። ፍትህ፣ ፍትህ፣ ፍትህ። እናም በዚያ ቅስፈት የአሜሪካ ተስፋ ትንሽ ይበልጥ እውነት ትንሽ ይበልጥ ሊደረስበት የሚችል መስሎ ታየ። ምክንያቱም አንዲት ሴት በግፊት ዝም ለማለት ፈቃደኛ አልሆነችም ነበር። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ እናንተ በዚህ ታሪክ ውስጥ ጀግና የምትሉት ማንን ነው? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ አሁኑኑ ላይክ እና ሼር በማድረግ ለሌሎች ብዙ ሰዎች እንዲደርስ አድርጉ። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።